በአገራችን አሁን ላይ ባለው ሁኔታ 5 ዓመት 6 ዓመት የተማረ የዩኒቨርሲቲ ተማሪ ከ10,000 ብር እስከ 15,000 ብር ባለው ሬንጅ ውስጥ ነው ደሞዝ። አንድ ኮንቴንት ክሬተር ለአንድ ቪዲዮ ማስታወቂያ በትንሹ ከ10,000 እስከ 100,000 ብር ይጠይቃል። አንድ ሶሻል ሚዲያ ማርኬተር ከአንድ ክላይንት ብቻ በትንሹ ከ10,000 እስከ 30-40,000 ብር ይጠይቃል። አንድ ቪዲዮ ኤዲተር ከአንድ ክላይንት ብቻ በትንሹ ከ10,000 እስከ 20-30,000 ብር ይጠይቃል። ይሄን ነገር የምነግራችሁ ዩኒቨርሲቲ መማር አያስፈልግም ወይም እነዛ ዲግሪዎች አያስፈልግም እያልኩኝ አይደለም፣ ግን ያንን ቻንስ ያላገኛችሁ ሰዎች አሁን ላይ ኢንዱስትሪው ተቀይሯል። ተጨማሪ ኢንካም ለማግኘት አዲስ ቢዝነስ ለመጀመር የግድ 4 ዓመት 5 ዓመት 6 ዓመት ዩኒቨርሲቲ ሄዳችሁ ጊዜያችሁን ማቃጠል አይጠበቅባችሁም። አሁን ባላችሁበት ሲቹዌሽን ባላችሁ ኮምፒውተር ባላችሁ ስልክ ኦንላይን እነዚህን ፕሮግራሞች ተምራችሁ ዳይሬክትሊ ወደ ስራ መግባት ትችላላችሁ። ላለፉት 12 ወራት ከኤሌክስ ላይ ስንሰራ የነበረው ነገር ይሄ ነው። እጅግ በጣም ብዛት ያላቸውን ተማሪዎች በሶሻል ሚዲያ ማርኬቲንግ ኤጀንሲ፣ በኮንቴንት ክሬሽን እንዲሁም በቪዲዮ ኤዲቲንግ አስተምረን ወደ ስራ ማስገባት ችለናል። አሁንም ያለነው 3ኛ ዙር ምዝገባችን ላይ ነው። እነዚህ ፕሮግራሞች ሙሉ ለሙሉ ኦንላይን ናቸው። በ2 ሳምንት አንዴ ከኢንስትራክተሩ ጋር ላይቭ ሜንተርሺፕ ይኖረናል። አሁን ያለነው የ3ኛ ዙር ምዝገባ ቅድመ ምዝገባ ላይ ነው። አሁን ቀድማችሁ ቦታችሁን በነፃ ማስያዝ የምትችሉ ከሆነ ምዝገባው ሲጀመር 35% ዲስካውንት ከፈለጋችሁት ፕሮግራም ላይ ማግኘት ይችላላችሁ። ይሄ የፕሬጅስትሬሽን ወቅት ለተወሰነ ጊዜ ብቻ ነው ኦፕን ሆኖ የሚቆየው። ቦታው ሳይሞላባችሁ ይሄንን 35% ዲስካውንት ለማግኘት ባዮ ላይ ባለው ሊንክ ተመዝገቡ። see you inside